አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። የመድኃኔ ዓለምን የሕማሙን የሞቱን ነገር መናገር እንጀምራለን። 13ቱ ሕማማተ መስቀል እነማን ናቸው ቢሉ ተአስሮ ድኅሪት የፊጥኝ መታሰር፣ ወዲቀዲ በምድር ላይ መውደቅ፣ ተከይዶ በእግር አይሁድ በአይሁድ እግር መረገጡ፣ ተስህቦ በማይከል አምድ ታንቆ መጎተቱ፣ ተጸፍኦ መልታይት ፊትን በጥፊ መመታት፣ ተኮርኦ ርእስ የራስ መገመስ፣ አክሊለ ሶክ የሸዋ አክሊል፣ ታርቆተ ልብስ እርቃን መቆም፣ ተቀስፎ ዘባን ጀርባን መገረፍ፣ ጸዊረ መስቀል መስቀል መሸከም፣ ተቀነወ በቅንዋት በችንካር መቸከር፣ ተሰቅሎ በዕፀ መስቀል መሰቀልና ሰሪበ ሐሞት መጠጣት ናቸው። 13ቱ ሕማማተ መስቀል የሚባሉት እኔ ናቸው። ምነውሳ ወዲቀ መረት ምራቅ ጽርፈተ አይሁድ ርግዘተ ገቦ ከእነዚህ ውስጥ የማይቆጠሩ ቢሉ እነዚህ ሶስቱ ከንዑሳን የሚቆጠሩ እንጂ ከ13ቱ ገብተው አይቆጠሩም። ስለምን አይቆጠሩም ቢሉ ወዲቀ ምራቅ የምራቅ መተፋት ነው። አይሁድ ጌታችን ርኩስ ምራቅ ተፍተውበታል። ግን ሰውን ቢተፉበት ይጸየፈዋል እንጂ ምራቅ ሕማም ሆኖ አይገርልም። ስድብም ያናዳል ያስቆጣል እንጂ ሕማም ሆኖ አይገርልምና ጽርፈት አይሁድ አይቆጠርም። ርግዘተ ገቦ ማለት የጌታችን ጎኑ በጦር መወጋቱ ነው። ሰውን ከሞተው በኋላ ቢወጉት ሕማሙ አይሰማውምና ርግዘተ ገቦ አይቆጠርም። 13ቱ ሕማማተ መስቀል እንዴት ነው የተፈጸመው ቢሉ ክፉዎች አይሁድ መድኃኔ ዓለምን ሊይዙት የጦር መሳሪያቸውን ሰብስበው የታጠቁ 300 ጭፍራዎችን አስከትለው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን እንፈልገዋለን አሉት። እኔ ነኝ አላቸው። ከአንደበቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘረሩ። ይህም ክስተት ለ3 ጊዜ ያክል በተደጋጋሚ ተከስቷል። ዮሐንስ 18:1-14 የጌታችን ሞቱ በፈቃዱ መሆኑን የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጻሕፍት ጠቅሰን እንነግራቸዋለን። አይሁድ ጌታችን አብርሃም ሳይወለድ በፊቱ እርሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ አነሱ። እሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ብሎ እንደተጻፈ አባታችሁ አብርሃም እኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አይሁድም ገና 50 ዓመት ሳያልሆነህ አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ አይሁድ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰውሯቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ዮሐንስ 8:56 የጌታችን ሞቱ በፍጹም ፈቃዱ ባይሆን ኑሮ በጌቴሴማኒ ሊይዙት የመጡት ክፉዎች አይሁድን እንደ መጀመሪያው ሁሉ በተሰወራቸው ነበረ። እኛም ከአንደበቱ በሚወጣው አምላካዊ ቃል ብቻ በፊቱ እንዳይቆሙ አድርጎ ባጠፋቸው ነበረ። ጌታችን ግን ወደዚህ ምድር የመጣውት ዓላማውን ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ አደረሱበት፣ ለሞትም አበቁት። ወዮ ለዚህ ለመድኃኔ ዓለም ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ ያስጌጠ እርሱ ግን የሸዋ አክሊል በራሱ ላይ ደፋ። ዓለሙን ሁሉ በቸርነቱ የሚመግብ እሱ ተጠማሁ አለ። ወዮ የመድኃኔ ዓለም የማዳኑ ምስጢር ምን ይረቅ ምን ይደንቅ! የሕማማቱን ነገር ወደ መፈጸም እንመለስ። ጌታችን 300 የታጠቀ ሰራዊት አስከትለው በፊቱ ሊይዙት በመጡ ጊዜ በፊቱ 3 ጊዜ ጣላቸው። በመጀመሪያ በልባቸው ጥሎ ገሃነመ እሳትን አስጎበኛቸው።
በሁለተኛ በጀርባው ጥሎ መንግሥተ ሰማያትን አሳያቸው። በሦስተኛውም ደግሞ ፈረስ በበቅሎቻቸው ስር አድርጎ ፊታቸውን ከፊት ከኋላቸው ከፊት ቀኛቸውን ግራ ግራቸውን ቀኝ አድርጎ በማሳየት አምላክነቱን አሳያቸው። እነርሱ ግን አንድ ጊዜ ሰይጣን በልባቸው አድሯልና ወደ ሕሊናቸው መመለስ አልቻሉም። እነርሱም እኛ ታዘነውና የመጣነው እባክህ ጌታ ሆይ በፈቃድህ ተያዝልን ብለው ለመኑት። ሁሉ በእጁ የተያዘ አምላክ ጌታችን ኢየሱስ ክርስቶስም ያን ጊዜ ራሱን አሳልፎ ሰጣቸው። ታስሮ ድኅሪት አይሁድም ከዚህ በኋላ የጌታችን መጋፊያና መጋፊያው እስኪጋጠም ድረስ የፊጥኝ ረግጠው ካሰሩት በኋላ አፍንጫው 25 ጊዜ ቢመቱት ደሙ በመሬት ላይ እንደተዘረጋ ውሃ ፈሰሱ። አስረውም ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱ ታደሩ። ዮሐንስ 18:12። ይህም ለአርአያና ለቤዛነት ነው። ቤዛነቱም አዳምና ሔዋንን አጋንንት ገሃነመ እሳት አውርደው በእሳት ሰንሰለት የፊጥኝና የግርግድ አስረው ሲያሰቃዩአቸው ነበርና እነርሱንና የሰው ልጅን በሙሉ ለማዳን ነው። አርአያነቱ በእኔ ምክንያት ያስራችኋል፣ ነገር ግን በፍቅሬ ታስራችሁ ኑሩ፣ መከራን ተቀበሉ እንጂ አትሰቀቁ ሲል ነው። ወዲቀ ዲበ ምድር ክፉዎች አይሁድ ጌታችንን ካሰሩት በኋላ ከጌቴሰማኒ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጥለውታል። የራስ ፀጉሩንም እያያዙ እያንጠለጠሉ 25 ጊዜ እያነሱ ጥለውታል። ሶስተኛ ተከይዶ በእግረ አይሁድ አስረው እየጎተቱ ሲወስዱት የፊተኞቹ ሲስቡት የኋለኞቹ ይለቁታል። ያን ጊዜ በልቡ ሲወርቅ ከኋላ ያሉት በፈረሳቸው በበቅላቸው በላዩ ላይ ይነዱበታል። የኋለኞቹ ሲስቡት የፊተኞቹ ይለቁታል። በጀርባው ይወርቃል። ቀድመው የሄዱትም ወዴት ሄደ አመለጥን እያሉ በመዘበት ተመልሰው በልቡ ላይ ይሄዱበታል። እንዲህ ያደረጉ 65 ጊዜ ከመሬት ላይ አጋጭተውታል። ሳኦልም ያን ጊዜ ከእነርሱ ጋር ነበርና ጌታችን መመለስ ላይ ቀር ለምን ትረግጠኛለህ ቢለው ትንቢት ተናገረብኝ ብሎ ሳኦል 440 ጊዜ አስገረፈው። ዳግመኛም በጅንፎ በትር 62 ጊዜ መጡት። በአለንጋ 62 ጊዜ ገረፉት። አፉንና አፍንጫውን ደሙ እስኪወርድ ድረስ 40 ጊዜ መቱት። የእጆቹ ጣቶች እስኪደቁ ድረስ 42 ጊዜ መቱት። አራተኛ ተስቦ በማይከለ አምድ፣ ይህም ጉሮሮን ታንቆ እንደ ውሻ መጎተት ማለት ነው። ጌታችን አይሁድ ጉሮሮውን በብረት ሰንሰለት አጥብቀው አስረው ደም እስኪነስረው ድረስ አይኑ እስኪፈርጥ ድረስ 27 ጊዜ በጡጫ መቱት። በሁለት ታላላቅ ግንዶች መሃል አግብተው አንገቱ የታሰረበትን ከግንዶቹ ጋር በማሰር የፊተኞቹ ሲስቡት የኋለኞቹ ይለቁታል። በፊቱ ያለው ግንድ ልቡን፣ ደረቱን፣ ፊቱን ይመተዋል። የኋለኞቹ ሲስቡት የፊተኞቹ ይለቁታል። የኋላኛው ግንድ ወገቡን፣ ራሱን ይመተዋል። እንዲህ እያደረጉ 62 ጊዜ ከግንዱ ጋር አጋጩት። አምስተኛ ተጸፍኦ መልታይት፣ ሊቀ ካህናቱ ሐና ወደ ቀያፋ በላከው ጊዜ ቀያፋም አምላክ ነኝ ከሰማይ ወርጃለሁ የምትል አንተ ነህ ብሎ ጠየቀው። ጌታችንም አምላክነቴን እኔ ብቻ የምናገረው አይደለም አንተም ደግሞ ራስህ ተናገርክ እንጂ አለው። ማቴዎስ 27:11። ቀያፋም ሌሎቹን ተቀምጣችሁ ታሰድቡኝ ብሎ በመቆጣት ልብሱን ቀደደ። እነርሱ ይህን ጊዜ ጌታችን ፊቱን በጥፊ መቱት። ዮሐንስ 18:22። እጃቸውን ቢደክማቸው ድንጋይ ጨብጠው አጥንቱ እስኪደቅ ድረስ በድንጋይ ጥፊ 120 ጊዜ ጸፉት። ስድስተኛ ተኮርኦ ርእስ፣ ጌታችን ኃላፊያቱን መጻያቱን አንተ ታውቃለህ ትላለህ እያሉ በመዘበት ፊቱን እየመቱ ራሱን እየገመሱ የመታህ ማን ነው ይሉት ነበረ። ማቴዎስ 26:67፣ ሉቃስ 22:63። ዳግመኛም አክሊለ ሦኩን በማድረግ እንዲያመቻቸው የራስ ፀጉሩን 25 ጊዜ ነጩት። ሰባተኛ አክሊለ ሦክ፣
እነሆ ክፉዎች አይሁድ ሰይጣን በልባቸው ነግሶ ክፋትን ብቻ እንዲያስቡ አድርጓቸዋልና ወረንጦ መርፌ እንደ መርፌ ያለ ለ300 እሾህ ያለው አስረው በራሱ ላይ አግብተው በቁጠት አንስተው ኢየሱስ ናዝራዊ ነው፣ ንጉሥ ይገባሃል፣ ዘውድ ይገባሃል ብለው ራሱን መቱበት። ለአክሊለ ሦኩም 73 ስቁረት ነበረው። ዳግመኛም ራሳቸው እንደ ምርጦ እንደ ሞረድ እንደ መርፌ አሰርተው 4 ማዕዘን ቁመት ከክንድ ስንዝር ያለው ስለት እንደ ወስፌ እንደ መርፌ አድርገው በችንካር ሰርተው በአክሊሉ 73 ስቁረት አግብተው በራሱ ላይ ያስገቡበት። ከራሱ አልፎ መሃል ልቡን ወጋው። አክሊሉንም እንዳሸከሙት ጲላጦስ እንዲመረምረው ከቤት ወደ አደባባይ 3 ጊዜ አመላለሱት። በአራተኛው በአደባባይ ኑረው ንጉሥ ሆይ እያሉ ርኩስ ምራቃቸውን እየተፉበት ተዘባበቱበት። እየሰገዱ አምላክ ሆይ ላንተ ቸር ውለሃልን፣ አምላክ ሆይ ላንተ መስገድ ይገባልን እያሉ ተዘባበቱበት። ንጉሥ ሆይ ላንተ ምስጋና ይገባል እያሉ ርኩስ ምራቃቸውን እየተፉበት ተዘባበቱበት። እየሰገዱ ሲነሱ በፊቱ ተፍተውበት ይነሳሉ፣ ጀርባውንም በዘንግ ይመቱት ነበረ። 8ኛ ታርቆተ ልብስ። አይሁድ ስቃዩን አበዛ ነው፣ አሁን ደግሞ አፍሮ ደንግጦ ይሞታል ብለው በሰው ሁሉ ፊት መካከል ራቁቱን አቆሙት። 9ኛ ተቀስፎ ዘባን። አይሁድ ጲላጦስን ኃይለኛ በደለኛ ሰው ይዘናል፣ ጉባኤ ስራልን አሉት። ጲላጦስም በጠዋት ጉባኤ ሰራላቸው። ክፉዎች አይሁድም ጌታችንን በቃሉ ሐሰት በሰውነቱ ክፋት የለበትምና ጲላጦስ ይህን ተመራምሮ በነፃ ቢለቀው ባይፈርድበት ሐዘናችን ይበዛል፣ በኋላ እንዳይቆጨን ብለው አስቀድመው 305 ጊዜ በሽመል ደበደቡት። በባህሪ አምላክነቱ ቻለው እንጂ አንዱ ብቻ በገደለው ነበረ። እያዳፉም ወስደው ከጲላጦስ ፊት ካቆሙት በኋላ ኃይለኛ በደለኛ ነውና ስቀለው አሉት። ጲላጦስም በምን በደሉ ልስቀለው? በደሉስ ምንድነው? ንገሩኝ አላቸው። አይሁድም ሰንበትን ሻረ፣ የሶሎሞንን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ አለ፣ ራሱን አምላክ አደረገ የሚሉ 3 ክሶችን አቀረቡ። ዮሐንስ 9:16። የአይሁድ ክፋት ማሸነፍ የማይሆንለት ሆኖ እንጂ ጲላጦስ ጌታችንን ለማዳን ብዙ ለፍቶ ነበረ። በሕጋቸው መሰረት የሚሰቀል አይገረፍም፣ የሚገረፍ አይሰቀልም ነበርና ጲላጦስ ገርፋችሁ ልቀቁት አላቸው። አይሁድም ዳግመኛ ሕጋችሁ ስንት ይገረፍ ትላለች ቢላቸው እነርሱ 41 ይገረፍ፣ ነገር ግን ለእርሱ አይበቃውም አሉት። ጲላጦስም ለእርሱ ስትሉ ሕጋችሁን ትተላለፋላችሁን? በሉ እንደ ሕጋችሁ ብቻ ገርፋችሁ ልቀቁት፣ በቁጥር አብልጣችሁ ብትገርፉት ግን ከደሙ ንጹሕ ነኝ ብሎ በፊታቸው ታጠበ። አይሁድም ደሙ በእኛና በልጆቻችን ላይ ይሁን በማለት በራሳቸው ላይ እርግማን ስላወጁ ዛሬም ድረስ ወንድ ቢወልዱ ልጁ ደም ጠብጦ ይወለዳል፣ ሴት ቢወልዱ ልጅቱ ያለ ድንግልና ትወለዳለች። ክፍል 2ን ማታ እናየዋለን። ላይክ ሰብስክራይብ አድርጉ። ክፍል 2ን እንቀጥለዋለን። ሰብስክራይብ ማድረግ እንዳትረሱ።